ፈለገ አትናቴዎስ ጀግና ሆኖ አይደለም እነዚህን ሁሉ ሰዎች የተቋቋሙ አለቅ። ግን እግዚአብሔር የልባቸው መሻት እንዲሳካ ያደርግ። የት ሄዶ የኛ አምላክ? እነዛ ሰዎች እንደተማጸኑት በእግዚአብሔር ኃይል ከሞት እንድትነሳ ያደርጋታል። ምክንያቱም የጻድቅ ሰው ጸሎት ምንን ታደርጋለችና? ኃይልን ታደርጋለችና። እና ሰይጣን በእነሱ ላይ አድሮ ይቺ ሴት ሞታ ነበር እና ከሞት እንድትነሳ ያደረጋት አንተ ስለሆንክ እባክህ አንተን ታገልግል ውሰዳት አሉት። በከንቱ ውዳሴ ፈተኑት፣ በከንቱ ውዳሴ እና አይሆንም ብሎ ደጋግሞ ይመልስላቸዋል። እነዛ ሰዎች ግን በፍጹም እሺ ሊሉት አልቻሉም። በፍጹም ይህች ሴት ልጃችን ሞታ ነበር፣ ስለዚህ ከሞት እንድትነሳ አድርጋታል፣ አንተው በዓቱ ውስጥ ገብታ ታገልግል ብለው ይማጸኑታል። ከብዙ ክርክር በኋላ ቅዱስ ያዕቆብ እሺ ይላል። በዓቱ ትገባለች። ሰይጣን በእሷ ላይ አድሮ ይፈተነው ጀመር። ልክ ሰይጣን በእባብ ላይ አድሮ በገነት ያሉትን አዳምና ሔዋንን እንደፈተነ ሁሉ በዚህችም ሴት ላይ አድሮ ቅዱስ ያዕቆብ እንዲፈተን ያደርጋል። ቅዱስ ያዕቆብ ጸሎት አድርጎ በተጋድሎ ይኖር የነበረው ሰው ከጸሎቱ በኋላ የእችን ሴት ትክ ብሎ መመልከት ይጀምራል። ከዛ በስጋ ፍትወት ከእርሷ ጋር ይወድቃል። በስጋ ፍትወት ከወደቀ በኋላ ደግሞ ተናግራብኝ ደግሞ በኋላ ሰው ደግሞ እንደው ይሄ አመንዛሪ እንዳይለኝ ብሎ ደግሞ ከእንደገና የእሷም ነፍስ እንዲጠፋ ያደርጋል፣ ይገላታል። እያለ ኃጢአትን በትንሹ ጀምሮ ልክ እንደ እሳት ነውና ኃጢአት ተቀጣጥሎ ከቅድስና ወጣ። ምንም ይሄ ቅዱስ በተጋድሎ ይኖር የነበረ ጸባጋንንትን ይቋቋም የነበረው ቅዱስ ያዕቆብ ከተጋድሎ ወጣ። ከብዙ ተጋድሎ በኋላ ግን በእግዚአብሔር እርዳታ በንስሐ ሕይወት ተመላልሶ ከጌታው ከአምላኩ ከክርስቶስ ኢየሱስ ጋር በንስሐ ዳግም ከእንደገና ታርቆ ቅዱስ ሥጋውን ክቡር ደሙን ተቀብሎ ቅዱስ ያዕቆብ ከብዙ ጊዜያት በኋላ ከእንደገና የቅድስናን ሕይወት ገንዘብ አድርጓል። ኢማጂን ይህ ቅዱስ አባት ዛሬ በቤተክርስቲያናችን ቢኖር፣ ዛሬ በዚች ሀገር ቢኖር ስንቶቻችንን ይህን ሰው ከቤተክርስቲያን እንዲርቅ ዳግም ጭራሽ ቤተክርስቲያን ግቢ ሁሉ እንዲመጣ እንፈልግ። ቤተክርስቲያን ቅጥር ግቢ ውስጥ እንዲመጣ ሁሉ እንፈልግ። አንዳንድ ጊዜ አንዳንድ ሰዎች ይሄ ጤናማ አስተሳሰብ አይደለም። በነገራችን ላይ የሆነ ሰው መጥቶ ወደ ቤተክርስቲያን ተመልክተውት ያንን ሰው ከቤተክርስቲያን ማባረርን እንደ ጀብዱ አድርጎ የሚናገሩ ሰዎች አሉ። ክርስቲያኖች እንኳን ቤተክርስቲያን ውስጥ መግባት ይቅርና ያ ሰው ተኝቶ ከእንቅልፉ ነቅቶ እንዲነሳ ያደረገው እግዚአብሔር ነው። ለምን? ያ ሰው በንስሐ ሕይወት ተመላልሶ ክርስቶስ ወደ እርሱ ዳግም እንዲቀርብ ይፈልጋልና። ለአንዳች ምክንያት ቤተክርስቲያን መጥቶ በቤተክርስቲያን ውስጥ ያለውን ቃል እንዲሰማ ይፈልጋል እግዚአብሔር። እና ባካችሁ እየገፋችሁ ሰው አታስወጡ፣ ሕፃናትን አትከልክሏቸው፣ ወደ እኔ ይምጡ ተዋቸው ያለው ጌታችን ኢየሱስ ለዛ ነው። ሕፃናት የተባሉት በነገራቸው በዕድሜ ሕፃን የሆኑትን ሳይሆን በመንፈስ ሕፃን የሆኑትን ገና ወደ ቤተክርስቲያን እየቀረቡ ያሉትን ነፍሳት በፍጹም ጠንካራ በሆኑ ቃላቶች ልናረቃቸው አይገባምና ሰዎች በኃጢአት መንገድ ሲመላለሱ የንስሐን ዕድሜ እግዚአብሔር ይሰጣቸዋልና እባካችሁም በቻልነው አቅም እኛ የሰውን ኃጢአት ተንታኞች አንሁን። የሁላችንም ዓላማ ቅድም ምንድነው ብያችኋለሁ፣ ኖረን ተስፋ የምናረጋት መንግስተ ሰማያትን ምን ማለት መውረስ። ስለዚህ ለራሳችን በመጀመሪያ እንዳን፣ ለራሳችን መልካምነት እንሯሯጥ። እንደ ቃየል አይነት ልብ ይዛችሁ መዝሙር እየዘመርን እግዚአብሔርን እናመሰግናለን የምትሉ ሰዎች አትድከሙ። ምን አደከመ? ቀየምን ብዙ መጮህ ነው። በቃ ጉሮሮ አይሰንጠቅ። በቃ ዝም ብለህ ጉሮሮን አሰንጥቀው በከንቱ እመነኝ፣ መስዋዕት በእግዚአብሔር ዘንድ ተቀባይነት አይኖረውም። ከኔ በላይ ሰባኪ የለም የምትል በልብ የቃየል ልብ ያስክስ ግለሰብ ካለም እንዲህ አይነቱ አገልግሎትን እግዚአብሔር በፍጹም አይቀበለውም። አገልግሎት በዜሮ ነው የሚባዘው። ካህንም ሆነን መነኩሴም ሆነን ፍቅር ከሌለን ከንቱ ነን። እመኑ፣ ፍቅር ከሌለን ምንድነን? ከንቱ ነን። ቅዱስ ጳውሎስ የመላእክትን ቋንቋስ እንኳን ባውቅ፣ ድዊ ብፈውስ፣ እውር ባበራ፣ ጎባጣ ባቀና፣ ሽባን ብተረትር፣ ይሄን ሁሉ እንኳን ባደርግ ፍቅር ከሌለኝ ግን ምንድነኝ አለ? ከንቱ ነኝ። ምንም ነገር ልታረጉ ትችላላችሁ ለቤተክርስቲያናችሁ፣ ምንም ነገር። እኔ ለቤተ ክርስቲያን ሞቻለሁ፣
ታስር ያለውን ለቤተ ክርስቲያኔ መስዋዕትነት ከፊ ብራዘር ምንም ልታረግ ትችላለህ። ለወንድሞች ግን ፍቅር ከሌለ ጳውሎስ እንዳለው ከንቱ ነህ። እህቴ ምንም ለቤተ ክርስቲያን ዋጋ ልትከፊ ትችላለሽ። በብዙ ሹማምንትና መኳንንት ፊት ስለ እምነትሽ ብለሽ ለስጋሽ ለደምሽ ሳትፈሪ ሳትሳሺ ብዙ መስዋዕትነትን ተቀበለሽ ሊሆን ይችላል። ግን እመኚኝ ዙሪያሽ ላሉ እህቶችሽ ፍቅር ከሌለሽ ግን ከንቱ ነሽ። አለቅ። በገንዘቦቻችሁ ቤተክርስቲያን ልታሰሩ ትችላላችሁ። ትልልቅ ካቴድራል ልታስገነቡ ትችላላችሁ። ለካህናት ደሞዝን ልትከፍሉ ትችላላችሁ። ትልልቅ አብነት ትምህርት ቤቶችን ልታቋቁሙ ትችላላችሁ። ቤተክርስቲያን ችግር ውስጥ በወደቀችበት ሰዓት እናንተ ብቻችሁን ሆናችሁ ትልቅ ዋጋ ከፍላችሁ ሊሆን ይችላል። ለዚች ቤተክርስቲያን ታስራችሁላት ሊሆን ይችላል። ለዚች ቤተክርስቲያን ደምታችሁላትም ጭምር ሊሆን ይችላል። ለዚች ቤተክርስቲያን ሰዎች ቤተክርስቲያንን ሆዳቸውን ለማከለ ነገር ፈልገዋት ስጋቸውን ሲያደልቡ ሆዳቸውን ሲያጠግቡ ሲበሉ ንብረትን ሲያፈሩ እናንተ ለዚች ቤተክርስቲያን ደህይታችሁላት ሊሆን ይችላል። ብዙ ዋጋ ከፍላችሁላት ሊሆን ይችላል። እመኑኝ። በኃጢአት ወርቆ ያለው ወንድማችሁን ግን በፍቅር ካባ አቅርባችሁ እማትመክሩ ሰዎች ከሆናችሁ በልባችሁ ጥላቻ ካለባችሁ ከንቱ ናችሁ። አለቅ። እና ከሰሞኑ የነበረው ነገር ያ ነው ባጭሩ። ፈለገ አትናቴዎስን ስታደንቁ የነበራችሁ ቶች ወንድሞች ፈለገ አትናቴዎስን ዳግም እንዳታደንቁት። ዳግም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው ሲባል በእርግጥ እኔን የሚጠሉ ሰዎች እንዲህ ሲባል ሲሰሙ ራሳቸውን ስለሚያዞራቸው አረፋ ስለሚደፍቃቸው ዝም አልኩኝ እንጂ ጌታ ምስክሬ እኔ ተጽዕኖ ፈጣሪ አይደለሁ። ፈለገ አትናቴዎስ ጀግና ሆኖ አይደለም እነዚህን ሁሉ ሰዎች የተቋቋሙ። አለቅ። ግን እግዚአብሔር የልባቸው መሻት እንዲሳካ ያደርግ። የት ሄዶ የኛ አምላክ? እኔ በጣም የምወደው ቅዱስ አባታችን አቡነ ሀብተ ማርያም የጸለዩ ጸሎት ይገርመኛል። የሮብ ገላቸው ላይ ፕሊስ ገብታችሁ አንብቡት። ምን እንዳሉ ታውቃላችሁ? ጌታ ሆይ ያሉት ነፍሴን ለሚያስጨንቃት አሳልፈ አትስጥ። እንደው ፕሊስ ሁላችሁም ስትጸልዩ ይህን ጸሎት በደንብ አድርጋችሁ ጸልዩ። ነፍሴን ለሚያስጨንቃት አሳልፈ አትስጥ በሉት። አለቅ። እናንተ ቺን ጸሎት ጸልዩ። ከዛ ጠዋት ይወላችሁ የሚገርም ቁርስ ብሉ። ጥሩ ጸሎት ከጸለያችሁ በኋላ ጠዋት የሚገርም ቁርስ። እነዛ ሰዎች እናንተ ላይ ብረት እየሳሉ ሰይፍን እየቀጠቀጡ ሰንሰለት እያዘጋጁ እናንተ በጌታ ሰላም ከቤታችሁ ወጥታችሁ የምትፈልጉትን ነገር ሸምታችሁ ወዳጆቻችሁን አግኝታችሁ ተዝናንታችሁ በጌታ ሰላም ቤታችሁ ተመልሳችሁ እግዚአብሔር ሆይ ሰላም እንደዋልከኝ ሰላም አሳድረኝ ብቻ በሉት። የጨለመውን ጊዜ አሳልፎ አንግቶ ዳግም ደግሞ መሽቶ እናንተ በሰላም እንድታልፉ ስላደረገ አመስግኑት። አለቀ። ከዛ በኋላ ያለው ነገር ለእግዚአብሔር ተዉት። ከእናንተ ጋር የተዋጉ ይመስላችኋል? ይሄው በእግዚአብሔር ፊት ቆም የምነግራችሁ ነገር የሚዋጉት ከእግዚአብሔር ጋር ነው። የሚዋጉት ከእግዚአብሔር ጋር። ምክንያቱም ክፋትን ስትይዝ አጌንስ የምትሆነው ከክርስቶስ ጋር ነው። ክፋትን ይዞ ክርስቶስ የረዳው አንድም ፍጡር የለም። ተንኮልን በልቡ ይዞ አንድንም ፍጡር ክርስቶስ ረድቶ ያውቅ። ሸርን ተንኮልን ጌታ ይጸየፋል። አለቅ። ይሄ የሆነ ፋይል እንዲህ አብዝቶ የሚሄዱ የሆነ ሰው ለመክሰስ የሚሯሯጡ ሰዎች አይታችሁ ታውቃላችሁ? ያለምንም ሪዝን የሆነ ከኔ አጥር ላይ የሆነች 10 ሴንቲም ጠጋ አድርጎ አጥሯል ብለው 2000 ገጽ ፋይል ይዘው የሚንቀሳቀሱ ሰዎች አሉ። ብራዘር የማይቀናቸው ፍርድ ቤት ሳይሄዱ ቀርተው አይደለም። የማይቀናቸው ሰዎችን ሳያውቁ ቀርቶ አይደለም። አይምሰላችሁ። የማይቀናቸው ገንዘብ ሳይኖራቸው ቀርቶ እንዳይመስላችሁ። የማይቀናቸው ከጅምሩ በልባቸው ክፋትን ስላነገነቡ፣ ክፋት ስላለ ነው በልባቸው። ክፋትን ያነገበ ሰው ደግሞ ምንም ነገር አይቀነውም። ስለዚህ የኔ ተወዳጆች በክርስቶስ የምናምን ክርስቲያኖች ከሆንን አገልጋይ ምንሁን ተገልጋይ ምንሁን ወይዘር ዘማሪ፣ ዲያቆን፣ ሰባኪ፣ ካህን፣ መነኩሴ፣ ቆሞስ፣ ኤጲስቆጶስ፣ ጳጳስ፣ ሊቀ ጳጳስ፣ ፓትርያርክ ምንሁን
ግን ለወንድሞቻችን ፍቅር ሊኖረን ይገባል። ካልሆነ ግን ከንቱ ነን። አለቅ እና ደግሞ በጣም የሚገርማችሁ ነገር የእግዚአብሔር ድንቅ አሰራሩ የሚገርመኝ የእያንዳንዱ ሰው አፍ ሲከፈት ጭንቅላት እንዲታይ ያደርጋል እግዚአብሔር። እባካችሁ ከሳሽ አትሁኑ ተወዳጆች። ከዚህ ሰዓት ጀምሮ በቻልነው አቅም እያንዳንዳችን በጣም ፍቅር አጥተው የራቁት ወንድሞቻችን እናቅርባቸው። በዙሪያችን ያሉ የግድ ሶሻል ሚዲያ ላይ መሆን የለበትም። ዙሪያችሁ ፍቅርን አጥተው የራቁ ብዙ ሰዎች አሉ። የጥፋተኝነት ስሜት ተሰምቷቸው ቤተ ክርስቲያን መሄድ በይታስ አይታችሁ ታውቃላችሁ? ኃጢአተኛ የሆኑ ሰዎች እንዴት ቤተክርስቲያን ግን እንደሚፈሩ። እኛንን እኮ ደፋሮቹ፣ እኛንን ደፋሮቹ እንደው ዝም ብለን ከነጫማችን መቅደስ የምንገባ ደፋሮቹ እኛንን ምንም ነገር ሳንጨርቅ ዝም ብለን እንዳዳራሽ ዘው ብለን ገብተን ዘው ብሎ ለመውጣት የምንሞክር ደፋሮች እኛንን። በኃጢአት ያሉ ሰዎችን ተመልከቷቸው። እነዚህ ኃጢአተኞች እያለን እኛ ደፋሮቹ ነጠላ ለብሰን በመቅደስ የምንገኘውን ተዉት፣ ቆይ እንመለስበታለን። ኃጢአተኞች የምትሏቸው ሰዎች ግን ምን ያክል ቤተክርስቲያን እንደሚፈሩት ተመልከቷቸው። መቅደስ ውስጥ ሳይገቡ ገና ከሩቅ ነው መሬት ላይ ተንበርክከው ሰላም ለኪ ቅድስት ቤተክርስቲያን ብለው ጌታቸው አምላካቸው መሬታቸውን ኢየሱስ ክርስቶስን አመስግነው ለእርሱም ያምልኮ ስግደትን ሰግደውለት የሚሄዱት። ስለዚህ ፕሊስ እናቅርባቸው። የሆነ ሰዓት ላይ ፊዮና ልደት ላይ ተገኝቶ ምናምን ሲባል የነበረው ነገር አለ። እንደምታውቁት ግልጽ ነው ሐሳቡ። የኔ ተወዳጆች እነዚህን ሁሉ ወንድሞቻችን ልናቀርባቸው ይገባል። ልናቀርባቸው ዛሬ ለብዙ እህት ወንድሞቻችን ፍቅር መስጠትን ስለቻለን ብዙዎች በህይወታቸው ክርስቶስ ኢየሱስን ሰባኪ እየሆኑ ነው። በህይወታቸው ለምሳሌ ዲያቆን ዴቭ ሰባኪ ናቸው። በቤተክርስቲያን ወደ መሬት ላይ ቆመው ይሰብካሉ። በቅዳሴው ጸሎት ገብተው ይቀድሳሉ። ዛሬ ላይ ዲያቆን ዴቭ እነተሙ ሌሎችም ወንድሞች ግን ፍቅርን ሰጥተው ለወንድሞቻቸው በኃጢአት ቆሸሸናል ለሚሉ እህት ወንድሞቻቸው ጊዜን ሰጥተው ግን በማደመጣቸው እንደ ሄሉ ያሉ እህቶች ሊመለሱ ምክንያት ሆነዋል። ይሄ ቀላል ነገር አይደለም ተወዳጆች። ለምሳሌ ሄሉ ተወዳጅ አንድ ቪዲዮ ብትሰራ የመዝሙር አንድ ቪዲዮ ብትሰራ ቀላል ነገር አድርጋችሁ አይደል የምትመለከቱት? አይምሰላችሁ። ይሄ ቀላል የሚባል ነገር አይደለም። የእሷን እኮ የጥፋት መንገድ ሲከተሉ የነበሩ በጣም ብዙ ነፍሳቶች አሉ። እኛ ማናቃቸው በየቤቱ እኛ ማናቃ እሷ የማታውቃቸው በቃ ልክ ሪል ራሷን እንደውም መሆን የሚፈልጉ የእሷ መንገድ ሲከተሉ የነበሩ በጣም ብዙ ሰዎች ይኖራሉ። ድንገት ግን ክርስቶስ ሁሉ ነገሯን ቀይሮ ልቧን ነክቶ ኃጢአተኛ የሆነችው እህታችን በደለኛ የተባለችው እህታችን ሰው ሁሉ ድንጋይ አንስቶ ሊወረውርባት ሲል ክርስቶስ ፍቅርን ሰጥቶ ወደ እርሷ አቅርቦ ልቧን በነካው ቅጽበት እህታችን ነጠላ ለብሳ ቪዲዮ ስትሰራ እግዚአብሔርን ስታመሰግን ብዙዎች በሷ ሕይወት ይማራሉ። ይሄ ቀላል ነገር አይደለም። ወንድሞቻችሁ ሲበድሉ ይሄ ገሌ እንዲህ አይነት ሰው ይሄ ገሌ እንዲህ አይነት እንደዚህ ብናምን ብሎ የከፉ ቃሎችን ከመናገር ይልቅ ፕሊስ ባካችሁ በፍቅር እናቅርባቸው። ማፈር ካለበት ሰይጣን ብቻ ይፈር። እያንዳንዱ ሰው በነፍስ ድፋምነት ስሜት ሲሰማው በኃጢአት መንገድ ሲመላለስ አንድ መርሳት የሌለበት ነገር ከኃጢአት አጥቦ ሊያነጻ የሚችል ጌታ አለው፣ እርሱም ደግሞ ክርስቶስ ኢየሱስ ነው። ይህንን ግን ያላወቀ ትውልድ ቢኖር በዙሪያችን ጫት እየቃመ ሲጋራን እያጨሰ በስካርን እየወደቀ በጨለማ ቤት ውስጥ በዳንኪራ ቦታ ላይ እየዘለለ በፍትወት እየተመላለሰ ድንገት ስሁት በሆነ መንገድ እየተጓዘ ያለ ግን ወዳጅ ካለን ተወዳጆች ይቅር የሚለው ከኃጢአት ሁሉ የሚያነጻው ከኃጢአትም ደግሞ አጥቦ አንጽቶ ወደ እርሱ የሚያቀርበው አምላክ እንዳለው ማሳወቅ አለብን። ዝም ብሎ መልካም ወጣት፣ መልካም ሽማግሌ፣ መልካም አጎት፣ መልካም አክስት ብሎ በተቀቡ በሚመስሉ ልክ ማር በተቀቡ መርዞች በተለወሱ ንግግሮች ሰዎች ወደ ምንፍቅና እንዲሄዱ ማድረግ የለብንም። ይህች ቤተክርስቲያን የክርስቶስ ሙሽራ ናት። ክርስቶስ ከኃጢአታችሁ አጥቦ ያነጻችኋል ኑ ብለን ነው ልናቀርብ የሚገባው። ከዛ ውጪ ግን ፕሊስ እባካችሁን ገፊዎችን አንሁን። የእያንዳንዳችንን ኃጢአት፣ የእያንዳንዳችንን በደል፣ የእያንዳንዳችንን ሸክም አጥቦ አንጽቶ ያቀለለ አምላክ አለን። ስለዚህ እኛ ክርስቲያን የተባልነው በእርሱ በክርስቶስ ነውና ክርስቶስን እንምሰል። ሁላችንም
የእያንዳንዱ ክርስቲያን ዓላማ ኖረን ተስፋ የምናረጋት መንግሥተ ሰማያትን መውረስ ነው። በዚህ መንፈሳዊ ጉዞ ላይ ደግሞ ሁላችንም በክርስቶስ ኢየሱስ ምናምን ነፍሳት በአጠቃላይ ወንድም እህቶቻችንን ከልብ ወደናቸው ፍቅርን ከልባችን ሰተን በእውነተኛው መንገድ ተመላልሰን በኃጢአት ብንወርቅ እንኳን በኃጢአት ብንሰበር እንኳን በኃጢአት ብንቆሽሽ እንኳን በክርስቶስ ቃል ተቃንተን በክርስቶስ ኢየሱስ ታጥበን ከኃጢአት ነስተን ዳግም አዲስ የክርስትና ሕይወትን አዲስ የክርስትና መንገድን መጀመርና መጓዝ እንደምንችል ማወቅ መርዳት አለብን። ይሄ እድል ለኛ ከተሰጠን ደግሞ ሌላ ሰው የማይሰጥበት ምንም አይነት ሪዘን የለም። ጊዜያችሁን ጣታችሁን በመቀሰር ስለ ሰው ኃጢአት በመውራት ፕሊስ አተባክኑ ጊዜያችሁን። ገሌ እኮ እንደዚህ ነው፣ ገሌ በዚህ ወጥቶ ግን በዚህ አይነት ችግር ውስጥ ያላችሁት ወንድሞቻችን እግዚአብሔር ከረዳን በዚህ ሳምንት ብዙ ያንን መርሃ ግብር አንጀምርም። ከሚቀጥለው ሳምንት ሰኞ ጀምሮ ግን ተስፋ በመቁረጥ ስሜት ላይ ያላችሁ በተለይ በጣም በሰው ዘንድ ተገፍታችሁ ኃጢአተኛ እናንተ በደለኞች የተባላችሁ ኑ ጠላቶቻችሁ አንገታቸውን እንዲደፉ በደንብ ራሳችሁን ወደ ክርስቶስ አቅርቡ። ጠላቱን ማሳፈር የሚፈልግ ጠላቱ አንገቱ እንዲደፋ ማድረግ የሚፈልግ ሰው ራሱን ወደ ክርስቶስ ያቅርብ፣ በንስሐ ሕይወት ይመላለስ። አለቅ። ኃጢአታችሁን ለክርስቶስ ብቻ ንገሩት። ምስክር አይፈልግም የኛ ጌታ፣ ምስክር አይፈልግም ክርስቶስ። ቀርባችሁ ለክርስቶስ ብቻ ንገሩት። ሰው የፈለገውን ጠጠር እያነሳ ይወርውር። እናንተ በወረወሩት ጠጠር በወረወሩት ድንጋይ ቤት ሰርታችሁ አሳዩዋቸው። ሰዎች ስለ እናንተ ሌሊቱን ሙሉ ሊያወሩ ይችላሉ እንቅልፍ አጥተው። በዚህ ሰዓት ስለ እናንተ ቁጭ ብለው ዲስከስ የሚያደርጉ ሰዎች አሉ። እንዲያርገን ቆይ እንዲናደርግ እንደዚህ አድርገን ቆይ እንደዚህ አድርገን እንዲህ አይነት ጉድጓድ ቆፍረን ብለው ብረት እየቀጠቀጡ ያሉ በእናንተ ዙሪያ። ኦኬ ሰይፍን እየሳሉ ያሉ ሰዎች አሉ በእናንተ ዙሪያ። ጋይስ ዞር ብላችሁ እንደ ሎጥ ሚስት እንዳትመለከቱ። የሎጥ ሚስት የጨው ሐውልት ሆነ የቀረችው ዞር ብላ በመመልከቷ ነው። አሁን ይሄ መልእክት የሚመለከተው ለኦርቶዶክስ ብቻ አይደለም። በነገራችን ላይ ኦርቶዶክስም ሆንክ የእስልምና እምነት ተከታይም ሆንክ ፕሮቴስታንትም ሆንክ ወንድሜ በደንብ አድርጋ አዳምጠኝ። ሰው ስላንተ ቁጭ ብሎ ሌሊቱንም ሙሉ የሚያወራ ከሆነ እመነኝ በቃ አንተ እግዚአብሔር የሰጠ ሞገስ አለ ማለት ነው። አለቀ። በምትሰሩበት ቦታ ትንሽ ባለቆቻችሁ ዘንድ ስትወደዱ ዙሪያችሁ ያለ ሰው ይጠላችኋል። በንግድ ቦታችሁ ላይ ትንሽ እናንተን ቦታ ላይ ትንሽ እንደው ደንበኞቻችሁ በርከት ሲሉላችሁ የእናንተን ገበያ የሚጠይቅ ሰው ቁጥሩ ጨምር ሲልላችሁ ዙሪያችሁ ያለ ሰው አጠቃላይ ይቀየማችኋል። እንዲህ ከሆነ ማወቅ መረዳት ያለባችሁ ነገር እግዚአብሔር ሞገስን እየሰጣችሁ ነው ማለት ነው። እግዚአብሔር ሞገስ ሰጥቷችሁ ወደኋላ እንዳትመለከቱ። እንዲህ የሚባል ነገር የለም። በቃ አለቀ። እህቴ ወደኋላ እንዳትመለከች። ከፊትሽ የቀደመው እግዚአብሔር የሚገርም ድንቅ ኃያል አምላክ ነው። እርሱን የመሰለ ብርሃን ሳለ ወደ ጨለማ መዞር አያስፈልግም። ወንድሜ ከፊት ለፊትህ የቀደመው እግዚአብሔር እርሱ ድንቅ ኃያል አምላክ ነው። እርሱን የመሰለ ብርሃን ከፊት ለፊት ቆመ ወደኋላ ዞር ማለት አያስፈልግም። የሎጥ ሚስት ወደፊት ለፊት ብቻ መጓዝ ስትችል ሳትዞር ወደኋላ በመዞሯ ብቻ የጨው ሐውልት ሆና ቀርታለች። ከሳሾቻችሁን ዞር ብላችሁ የምትመለከቱ ሰዎች እናንተ በቃ የጨው ሐውልት ሆናችሁ የምትቀሩት። የጨው ሐውልት ከሳሾቻችሁ በነገራችን ላይ የጨው ሐውልት ሆነው አይቀሩ። እናንተ ግን ዞር ብላችሁ ባያችሁ ቅጽበት እናንተ የጨው ሐውልት ሆናችሁ ትቀራላችሁ። ከሳሾቻችሁን ማሳፈር የምትችሉት ከፊታችሁ የቀደመውን አምላክ እግዚአብሔርን ከፊታችሁ የቀደመውን አምላካችሁ እግዚአብሔርን አስቀድማችሁ የእርሱን ፈለግ ተከተላችሁ በመኖር ብቻ ነው። ምን በመሆን ክርስቶስን በመምሰል ክርስቶስን በመምሰል የኛ ጌታ ክርስቶስ ሕማሙ ሲነበብ ታስታውሳላችሁ አይደል? ጾመ የዐቢይ ጾም ላይ ሰሞነ ሕማማት ላይ የጌታችን ኢየሱስ ክርስቶስ ሕመም ሲነገር በጣም ነው የምትደነቁት። ክርስቶስ ከሃሌ ኩሉ ኤልሻዳይ አዶናይ ኃያል አምላክ ሆኖ ሳለ እንዴት ብዬ ልንገራችሁ? ሁሉ ነገር በእርሱ የተፈጠረ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ሆኖ ሳለ በአይሁዶች በጥፊ ተጸፋ።
ክርስቶስ ምላሽን አልሰጠም። የእሾህ አክሊልን በላዩ ላይ አቀዳጅተው በእንጨት ጠንካራ በሆነ እንጨት እሾህን ወደ ታች እየገፉ ራሱን እያደሙ ቀለዱበት። ንጉሥ ሆይ 1000 ዓመት ንገስ እያሉ በፊቱ ቀጸቡበት። ክርስቶስ አንዳች አልመለሰላቸው። አንዳች ግን እኮ ፊት ለፊት ለሚታይ ሰው እኮ እየተዋረደ እኮ ነው። ምድር ላይ ላለው ሰው እኮ እየተዋረደ ነው የሚመስለው። አይገርምም? እርሱ ተዋርዶ እኛን አከበረን። ወዳጄ አንተ አሁን በመዋረድ ግን ዓለም ላይ በመናቀ ግን የሚያከብረ ክርስቶስ ነው። የእሾህ አክሊልን አቀዳጁት። የለበሰውን ልብስ ከላዩ ላይ ያወለቁት። ነውራችንን የሚሸሽግ አምላክ ሆኖ ሳለ፣ በደላችንን በፍቅሩ የሚከልል ኃያል ጌታ ሆኖ ሳለ አይሁድ ጌታችን ኢየሱስን ልብሱን ገፈፉት። ልብሱን ገፈፉት። ጨርቁን ቀደዱት። በቀሚሱ ላይ ዕጣ ተጣጣሉበት። ከሊጦስጥራ አደባባይ እስከ ቀራኒዮ ድረስ 13 ዓመት እንዲቀበል አደረጉ። ሊወርቁ ያሉትን የሚፍገመገሙትን የሚደግፍ አምላክ ክርስቶስ በሰው እጅ በጥፊ ተጸፋ። አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ በእኛ ዘንድ ግን ትሑት ይሆን፣ ግን እኮ የሚፈራ አምላክ ነው። ቅዱሳን መላእክት ቀና ብለው የማያዩት፣ ቅዱሳን መላእክት ቀና ብለው የማይመለከቱት እጅግ በጣም ግርማው የተፈራ ኃያል አምላክ ሆኖ ሳለ በሰው እጅ ግን በጥፊ ተጸፋ። በጥፊ ተጸፋ። ከሁላችን ላይ የኃጢአትን ቅባት ያነሳ ዘንድ ከሁላችን ላይ የጨለማን ወዝ ገፎ ያነሳ ዘንድ ክርስቶስ አይሁዶች ምራቃቸውን ጢቅ እያሉ በላዩ ላይ ተፉበት። በጣም የሚደንቃችሁ ነገር በክርስቶስ ላይ ምራቅ እያነሳቸው ባፎቻቸው ውሃ እየጨመሩ በላዩ ተፉበት ነበር። አንዳንዴ ሰው ልክ የዚህን ያክል እንዴ! እናንተ ክርስቲያን የተባላችሁት ወዳጆቼ እንደ ክርስቶስ ይህችን ዓለም ንቃችሁ ዓለምም ንቋችሁ ዓለምና እናንተ ፍጹም አትስማሙ ነው ባጭሩ። እንደ ክርስቶስ በዚህች ዓለም መከራን አይታችሁ ትኖራላችሁ። ክርስቶስ ግን በመጨረሻው ዘመን ለፍርድ ሲመጣ እርሱ ያከብራችኋል። እያንዳንዱ ክርስቲያን በምድር ዋጋን በመቀበሉ በእግዚአብሔር ዘንድ ዋጋን ይቀበላል። ምድራዊ ዋጋ ምን አይነት ዋጋ ነው? በምድር የምትቀበሉት ዋጋ መሰደብ ሊሆን ይችላል፣ ስለ ስሙ መዘለፍ፣ በነገሥታት ፊት ፍርድ ሊሆን ይችላል፣ ስጋችሁ ሊቆረስ ይችላል፣ ደማችሁ ሊፈስ ይችላል፣ ስለ ቤተክርስቲያናችሁ አጥንታችሁ ሊከሰከስ ይችላል። ክርስቶስ ግን ደማችሁ ደመ ሰማዕታት አድርጎ ይቀበለዋል። ዋጋ መስጠት ይችልበታል። የኛ ጌታ ክርስቶስ የኃጢአትን ቅባት ከኛ ያረቀው ዘንድ አይሁዶች ምራቃቸውን ሲተፉበት፣ አይሁዶች ምራቃቸው ይበዛላቸው ዘንድ በአፎቻቸው ውሃን እየጨመሩ በክርስቶስ ገጽ ላይ ተፉበት። በጣም የገረመኝ በጣም የሚገርመውን ነገር ልንገራችሁ። ተጸይፎ እንኳን ዞር አላለም ፊቱን። እኛ አሁን እንደው ሰው ድንገት ምራቁን እንኳን ጢቅ ቢል እንኳን መሬት ላይ እንኳን ለሚተፋው ፊታችን እናዞራለን ተጸይፈን። ክርስቶስ የነሱን ምራቅ ተጸይፎ ፊቱን ስንኳ አላዞረም። ፊቱን ስንኳ አላዞረም። ዝም ምን ያለው ንጉሥ ሆይ 1000 ዓመት ንገስ እያሉ ቀለዱበት። በመስቀል ተሰቅሎ እጆቹ ተቸንክረው ተወጥረው ስጋው ተቆርሶ ደሙ ፈሶ በጅራፍ ተገርፎ የኛ ጌታ መድህን ዓለም ክርስቶስ ሊቀ ካህናችን ዘላለማዊው አስታራቂያችን በመስቀል ላይ ተሰቅሎ ይህን ያክል ሕማም ሲቀበል አንዳች ቃልን አልመለሰላቸው። ቀለዱበት። ግን እነሱ ንጉሥ 1000 ዓመት ንገስ። የክርስቲያን ፈተናው ልክ እንደዚህ ነው። እስከ መስቀል ነው። አለቀ። እስከ መጨረሻው ድረስ ትፈተናላችሁ። አገልጋይ ነው ወዳጅ፣ እስከ መጨረሻው ድረስ ስለምትፈተን አንተም ወጥረህ ግንኙነትን ከእግዚአብሔር ጋር ማጠንከር። እህቴ ዘማሪ ከሆንሽ እስከ መጨረሻው ስለምትፈተኝ ከክርስቶስ ጋር ያለሽን ቀረቤታ ማጠንከር፣ በንስሐው ተመመላለስ፣ ራስን ለካህን ማሳየት፣ ክርስቶስን ገንዘብ ማድረግ። አለቀ። የክርስቲያን ፈተናው እስከ ነው እስከ መስቀል። ምዕመናን የሆነን እኛ እንፈተናለን እስከ ድረስ እስከ መስቀል ድረስ ክርስቶስ እስከ ቀራንዮ ድረስ ማመን ተቀበለ። ንጉሡ 1000 ዓመት ንግስ እያሉ ቀለዱበት። ንግስናውን ሊያሳያቸው የሚችል ጌታ ነው። በነገራችን ላይ ክርስቶስ ንግስናው እርሲ አንተ እውነት የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና አይተን እንመንብህ እያሉ ቀለዱበት፣ ተሳለቁበት። ወዳጄ በዚህ ምድር ላይ ሰው በዚህ ልክ ተሳልቆብህ ሊሆን ይችላል። እመነኝ፣ ሰው ከተሳለቀብህ፣ ሰው ከናቀ
እንደ ዮፍቴ እግዚአብሔር ሊያነግስ ስለሆነ ዝም ብለህ እግዚአብሔርን ጠብቀው። ዝም ብለህ በሕይወት እግዚአብሔርን ጠብቀው። ሰው በኃጢአትህ ከኮነነ፣ ሰው በኃጢአትህ ከዘለፈ፣ ሰው በኃጢአትህ ከቀለደብህ፣ በቀድሞ ማንነትህ ከተቸ እንደነ ማርያም ዘነይን፣ እንደነ ግብፅት ማርያም፣ እንደነ ዮስኪን 12 ዓመት ደም ሲፈሳት እንደነበረችው ሴት ክርስቶስ ታሪክን ሊቀይረው ነውና ዝም ብለህ እግዚአብሔርን ጠብቀው። በሕይወት አለቀ። ዝም ብለህ እግዚአብሔርን ጠብቀው። ክርስቶስ አንዳች መልስ አልመለሰላቸውም። ለዛም ነው ቅዱስ ዮሐንስ ክርስቶስን በግ እያለ የጠራው። እኛ ኢትዮጵያውያን እጅግ በጣም እንደው ከአንበሳ ጋር ያለን ቀረቤታ እንደው ለየት ስለሚል ሀገራችንም ስንገልጻት አንበሳ እያለን እንገልጻለን። እንደው ባንዲራችን ላይ ሁሉ አልፎ አልፎ አንበሳም ተደርጎ ያውቃል። ካልጠፋ ነገር ዮሐንስ እንደው ክርስቶስን ለምን በግ አለው ብዬ ጠይቅ ነበረ። እውነትም ለካ ክርስቶስ በግ ነው። ቀንድ ሳለው ማይዋጋ፣ ጥፍር ሳለው ማይቧጨር፣ ድምፅ ሳለው የማይጮህ፣ በሸላቾቹ ፊት በአራጆቹ ፊት ዝም የሚል የዋህ በግ ነው ክርስቶስ። እውነት ነው፣ በግ ነው። እያንዳንዱም ክርስቲያን እንደ ክርስቶስ በግ ሊሆን ይገባል። በግ ወዳጄ፣ ጠላቶችህን በአንዲት ቃል ተነስተ ዘመኖችን በአጠቃላይ ሰብስበ ድባቅ አፈር ከበደም ያብለህ ልታጠፋ ሊሆን ይችላል። ጉልበትህ ብዙዎችን የሚያስፈራ ሊሆን ይችላል። ቁጣ ብዙዎችን የሚያስበረግግ ሊሆን ይችላል። የገንዘብ አቅምህ ብዙ ሰዎችን ጸጥ ሊያስብል የሚችል ሊሆን ይችላል። የገንዘብ አቅም ነገር ግን እመኑ፣ ገንዘብም እያላችሁ ጉልበቱም እያላችሁ አቅሙም እያላችሁ ጸጥ በሉ። ሰው ሲዘልፋችሁ እግዚአብሔር አንዳች በረከትን በእናንተ ሕይወት ሊያመጣ ስለሆነ ጸጥ በላችሁ ጠብቁ። ጸጥ ብላችሁ ጸጥ የማለትን ጥቅም እያንዳንዱ ክርስቲያን ከክርስቶስ ኢየሱስ ሊማር ይገባል። የእምነታችን ጀማሪና ፈጻሚ ከሆነው ከክርስቶስ ሰው ይሄን ሊማር ይገባል። ዝም በሉ እናንተ። በእናንተ ሕይወት ላይ ጠጠር እየወረወሩ ድንጋይን እያነሱ ሰይፍን እየሳሉ ሰንሰለትን እያዘጋጁ ሕይወታችሁን ምስቅልቅሉን ሊያወጡ ለሚፈልጉ ሰዎች በአጠቃላይ አንዳች የክፋት መልስ እንዳሰጡ ኢቭን አውቃችሁን እንኳን ለእናንተ መውደቅን እያሰቡ እንደሆነ አውቃችሁ ተረድታችሁ እንኳን ስለ እውነት ነው የምላችሁ ጥርጣሬን፣ ጥላቻን እግዚአብሔር አምላክ ከልባችሁ እንዲያርቅ አድርጋችሁ እነዛን ሰዎች ፍጹም ፍቅር ስጧቸው። ፍጹም ፍቅር አለቀ። ፍጹም ፍቅር ስጧቸው። ክፉ በክፉ አይመለስምና እና ክርስቲያኖች እንደ እግዚአብሔር መልካም ፈቃድ በጣም 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 ከዚህም የበለጠ እንድንሰራ ነው ምክንያት የሆነን። እግዚአብሔር ይመስገን። አንዳንዴ በአገልግሎታችሁ ሰይጣን ካልፈተናችሁ ሰይጣን ንቋችኋል ማለት ነው ብላ ቤተክርስቲያናችን ታሰብረናለች። እውነት ነው። አገልግሎታችን በሰይጣን ተፈትኗል። የምንሰራው አገልግሎት የብዙ ሰዎችን ነፍስ እያዳነ ስለሆነ አሁንም ሰፊ ጊዜ ሰጥተን በሱስ ውስጥ ያላችሁት ወንድሞቻችን ማንም ሰው በቃ ከዚህ በኋላ እኔ እንዴት ለቤተክርስቲያን እገባለሁ፣ ማንም ሰው እኔን እንደው ወደ ቤተክርስቲያን እንድቀርብ አያረገኝም ብላችሁ የምታስቡት ወንድሞች ኑ ወደ ቤተክርስቲያን። መልእክት አስቀምጡልኝ በውስጥ የእያንዳንዶቻችሁ መልእክትን ያነበዋለሁ። ስጋችሁን በመሸጥ ላይ ያላችሁ እህቶች ፕሊስ እባካችሁ ኑ ቀረብ በሉ ወደ ቤተክርስቲያናችሁ። እንዴ መርሳት እኮ የለብንም መቼም ያገባ ሰው ከእናት ከአባቱ ቤት አድጎ ያገባ ሰው የትም ቆይቶ ብዙ ጊዜን አሳልፉ ስራውንም ሰርቶ ሊሆን ይችላል። ከብዙ ጊዜ በኋላ የሆነች ነገር ይዞ እናት አባቱን ለመጠየቅ ወደ ቤት እንደሚመለስ ሁሉ በተመሳሳይ በኃጢአት፣ በበደል፣ በሱስ፣ በዝሙት፣ በነውር፣ በብዙ ነገር ከቤተ ክርስቲያን ርቀን የወጣን ሰዎች ከኃጢአት ጋር ተቆራኝተን ከኃጢአት ጋር ተጋብተን ከኃጢአት ጋር ትዳር መስርተን ከእናታችን ቤተ ክርስቲያን ከአባታችን ከክርስቶስ ርቀን ያለን ሰዎች እንቅረብ፣ ባካችሁ በቃ እንቅረብ። ራሳችን እንያዝና በንስሐ ልብ በጸጸት ወደ ክርስቶስ እንቅረብ። ቤተ ክርስቲያን እናታችን ናት። ከአብራ ከመንፈስ ቅዱስ በ40 በ80 ቀን ጸንሳ ወልዳናለች። እናት ልጆቿ አባታቸው እንዲመስሉላት እንደምትፈልግ ሁሉ ቅድስት ቤተ ክርስቲያናችን እናታችን አባታችን ክርስቶስን እንድንመስልላት ትፈልጋለች። ስለዚህ ተወዳጆች ኑ ቀረብ በሉ ወደ ቤተ ክርስቲያን። የእያንዳንዳቻችሁን ድምፆች መስማት እንፈልጋለን።
ተከፍታችሁ አዝናችሁ ሰዎች ንቀዋችሁ አቃሏችሁ በማንኛውም ህይወት ላይ ሊሆን ይችላል። ሳትፈልጉ ግን የኃጢአት ልምድን ገንዘብ ያደረጋችሁ ሰዎች እመኑኝ ከኃጢአታችሁ አጥቦ ሊያነጻችሁ የሚችለው ክርስቶስ ኢየሱስ ብቻ ነው። አንዳንዴ ይችን ብቻ ብዬ ላብቃ። እንዲህ አይነት ሐሳብን ስታስቡ፣ ከኃጢአታችሁ መራቅን ስታስቡ፣ ከኃጢአታችሁ መሸሽን ስታስቡ ያቺን ተርኒንግ ፖይንት የማይፈልጉ ሰዎች አሉ። የማይፈልጉ ወደ ቀድሞ ማንነታችሁ ሊስቧችሁ ይፈልጋሉ። ስለ ማርያም ዘኔን በጣም በተደጋጋሚ ብዙ ጊዜ ተናግሬያለሁ ተወዳጆች። ማርያም ዘኔን በንስሐ ሕይወት ልትመለስ ስትል ወደ ክርስቶስ ልትቀርብ ስትል፣ በነገራችን ላይ ዙሪያ ያሉ ሰዎች ናቸው እንዳትቀርብ ሊከለክሏት የነበሩት። ማርያም ዘናይን ለንስሐ እንዴት ተነሳሳች ስንል ክርስቶስ በስምዖን ቤት ስለገባ ይሲ ክርስቶስ በስምዖን ቤት በግባቱ ማርያም ዘናይንም ለንስሐ እንድትነሳሳ አደረጋት። በኃጢአተኛ ጣሪያ ስር የገባውን ጌታ ተመለከተችው። ማርያም ዘናይን ራሷ ተነሳሳች፣ ሁለንተኗን ወቀሰች። እስከ ዛሬ በኃጢአት ያሳለፈችውን ጊዜ በአጠቃላይ ረገመች፣ አዘነች፣ አለቀሰች፣ አነባች። እዛዝ ወደ ሽቶ ነጋዴ ዘንድ ቀረበች። ሽቶን ገዝታ ወደ ጌታዋ ወደ ክርስቶስ ዘንድ ለመቅረብ እና ሽቶ ለመግዛት ስትቀርብ አይኖቿ ጠቅሮ ነበረ። ስትጸጸቱ ጸጸታችሁ ላይ ራሱ የሚቀልዱ ሰዎች አሉ። በነገራችን ላይ የእናንተ ጸጸት ላይ የሚያለቅጡ ሰዎች አሉ። እናንተ ከልባችሁ አዝናችሁ እኮ ልባችሁ ተሰብሮ ከልባችሁ አዝናችሁ በእናንተ ጸጸት፣ በእናንተ ሐዘን፣ በእናንተ ንባ የሚያለቅጡ ሰዎች አሉ እና በፍጹም እንደዚህ ነገር እንዳትሸበሩ ክርስቲያኖች። አይኖቿ ቀልተው ሽፋሽፍቶቿ ጠቅረው ወደዛ ሰው ስትቀርብ እንዲህ ብሎ ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዴ ብሎ ጠየቃት። የዚህን ጊዜ ማርያም ዘናይ አዎ ከምወዳቸው መካከል አብዝቼም ትልቅ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለችው። አለቅ። ኃጢአታችሁን አምናችሁ በደላችሁን አምናችሁ ራሳችሁን ወደ ክርስቶስ ልታቀርቡ ስትመጡ ተከታትሎ ይመጣልሃል። አባቴ ተከታትሎ ይመጣል። እሱም ብሎ ነጠላ ለባሽ ይልሃል። እንዳሰማ ብራዘር እንዳሰማ እንደ ሎጥ ሚስት ወደኋላ እንዳትመለከት። ጫት እየቃም ካብረው ተቀምጠ፣ ሲጋራ እየጨስ ካብረው ተቀምጠ፣ መጠጥ እየጠጣ እየሰከርክ አብረው ብዙ በደልን ሰርተ ይበቃኛል፣ ይሄ ዘመን በቃ ይበቃኛል፣ ራሴን ወደ ክርስቶስ አቅርቤ በንስሐ መመለስ እፈልጋለሁ፣ ከኃጢአት ድፋምነት ስሜት ደግሞ ክርስቶስ እንዲያጥበኝ ነፃ እንዲያወጣኝ እፈልጋለሁ ብለህ ወደ ቤተ ክርስቲያን ራስን ልታቀርብ ስትል እነዛው ሰዎች ተከታትለው ይመጣሉ። እሱ ብሎ ለጠላል እናውቀዋለን እኮ እናውቀዋለን። ልክ ማቴዎስ 13:54 ላይ ጌታችን ኢየሱስ ክርስቶስን አይሁዶች ምን እናውቀው የለ እንዴ ምን አባቱ እኮ ዮሴፍ ነው ምናምን እያሉ ክርስቶስን በንቀት ቃል እንደተናገሩት ይመጣሉ ተከታትለው። ምን እናውቀው ከኛ ጋር ድንጋይ ምን እያሞቀ ጫት ይቅም የነበረ ሰው አይደል እንዲላል። መመለስን ስታስብ እንዲህ አይነት ፈተና እንዳለ ማወቅ አለብን። እህቴ ስጋሽን እየሸጥን ኖረሽ በጣም ብዙ በደልን ሰርተሽ ብዙ ኃጢአትን ሰርተሽ ወደ ክርስቶስ ኢየሱስ አዎ በቃ እኔም የገሊትን ፈለግ ተከትዬ እኔም ራሴን ወደ ክርስቶስ ማቅረብ አለብኝ፣ በንስሐ መመላለስ አለብኝ ስትይ የራስሽ ወላጅሽ ትመጣለች። አቃት የለ እንዴ አቃት አለው እኮ ነጠላ ለብሰሽ ልብሽ ተሰብሮ አንቺ እግዚአብሔርን እያመሰግንሽ ባለበት ቅጽበት ትመጣለች። ያ ዊዛውት ኤኒ ሪዝን ይኸው ፎቶ አድሮ ይኸውላችሁ፣ ይኸው ከዚህ በፊት ይኸው ስጋዋን እየሸጠች ነበር የምትኖረው፣ ይኸውላችሁ፣ ይኸው እሷ እኮ እንደዚህ ነች። ፎር ኖ ሪዝን። ይህን ማወቅ አለባችሁ። እግዚአብሔር የሆኑ ሰዎችን አንደበት አድርጎ ተጠቅሞ እናንተን በንስሐ ሕይወት እንድትመለሱ እንደሚያደርጉሉ የሆኑ ሰዎችን ደግሞ አንደበት ተጠቅሞ በነገራችን ላይ ልባችሁን ሰብሮ ከቤተ ክርስቲያን እንድትርቁ ይፈልጋል። ማን? ሰይጣን። የሆኑ ሰዎችን አንደበት አድርጎ ይጠቀማል። ስለዚህ ጥንቃቄ ያስፈልጋል እና ክርስቲያኖቶች፣ ወንድሞች ከቀጣይ ሳምንት ጀምሮ ከዛሬ ጀምሮ እስከ እሁድ ድረስ በውስጥ መስመር መልእክት የምታስቀምጡልኝ እህት ወንድሞች በአጠቃላይ እመለከታለሁ። ታዲያ ባካችሁን አንዳንዶቻችን የሌሎችን እድል አንዝጋ። በውስጥ መስመር ቢቻል ራሳችሁን በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ በጣም ከባድ በሚባሉ ሱሶች ውስጥ በጣም ከባድ በሚባሉ ልምምዶች ውስጥ ያላችሁ እህት ወንድሞቻችን ፈለገ አትናቴዎስ የመልካም ወጣት ምዝገባውን ጀምሯል። ይሰማል እዚህ ጋር
ሁላችሁም የሰማችሁ ፈለገ አትናቴዎስ በመልካም ወጣት ምዝገባውን ጀምሯል እና ሁላችሁም ኦርቶዶክስ የሆናችሁ የእስልምና እምነት ተከታይ የሆናችሁ ፕሮቴስታንት የሆናችሁ እህት ወንድሞች በአጠቃላይ በውስጥ መስመር መታችሁ መልእክታችሁን አስቀምጡልኝ። በውስጥ መስመር ፈለገ አትናቴዎስ በጣም የሚገርሙ ጽድት ያሉ ኳሊቲ የሆኑ ልብሶችን ለብሶ ራሱን ሊሰብካችሁ አይመጣም። ፈለገ አትናቴዎስ የሆኑ ቤተ እምነቶችን እየጠራ እነሱን እያንቋሸሸ እነሱ ጣዖት አምላኪ ነው ሊላችሁ አይመጣም። ፈለገ አትናቴዎስ ከዚህ በኋላ የሚመጣው ወደ እናንተ የከበዳችሁን ሸክም ክርስቶስ ሊያቀልላችሁ እንደሚችል ሊነግራችሁ ብቻ። በነፍስ ድፋምነት ስሜት ተሰምቷችሁ በኃጢአት ቆሽሸናልና እንዴት ብለን ወደ ቤተክርስቲያን እንቀርባለን ለምትሉ ክርስቶስ ከኃጢአታችሁ አጥቦ ሊያነጻችሁ እንደሚችል ብቻ ሊነግራችሁ ይመጣል እና በተለያየ ልምምድ ውስጥ ያላችሁ በደንብ አድርጋችሁ ስሙኝ። በተለያየ ሱስ ውስጥ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ እህት ወንድሞች ሁላችሁም በውስጥ መስመር መልእክት አስቀምጡልኝ። የተመስገንንም አካውንት ተጠቀሙ። በተመስገን አካውንትም በውስጥ መስመር መልእክት አስቀምጡለት። በዚህ አይነት ልምምድ ላይ ያላችሁት ወንድሞች በአጠቃላይ ልክ እነዚህ ገስት ላይ ተገባላችሁ። ገስት ላይ ከገባችሁ በኋላ ተከታታይ የሆኑ ትምህርቶችን በአጠቃላይ እንሰጣችኋለን። ህይወት ላይ የሚያተኩሩ ማለት ነው። በተወሰኑ ቀናቶች ላይ የተወሰኑ ዕለታትን መርጠን ህይወት ላይ ፎከስ የሚያደርጉ ትምህርቶች ላይ እንመማራለን። ዛሬም ድረስ ኃጢአትን በመስራቱ እኔ ዛሬ ኃጢአትን እያለ ከቤቱ ያልወጣ ብዙ ነፍስ አለ። ስጋቸውን እየሸጡ የሚኖሩ እህቶቻችን ዛሬም ድረስ ቅዳሴው ይናፍቃቸዋል፣ ማሌቱ ይናፍቃቸዋል፣ ነጠላው መልበስ ይናፍቃቸዋል፣ በቤተ መቅደስ ተገኝተው የሰርኩን ጉባኤ መስማት ይናፍቃቸዋል። ግን ዛሬም ድረስ እጆቻቸውን ይዞ ከቤታቸው የሚወጣ ሰውን አጥተዋል። ስለዚህ አለን፣ እኛ ወንድሞቻችሁ አለን፣ ወደኛ ቅረቡ። እኛ የምናመልከው የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ጌታችን የመድኃኒታችን ኢየሱስ ክርስቶስ እርሱ ከኃጢአታችሁ ሁሉ አጥቦ ያነጻችኋል። እናም ተወዳጆች የፈለገ አትናቴዎስ ጉባኤ በቅርቡም በዚህ ጉዳይ ላይ ይጀመራል። ሁላችሁም ራሳችሁን አዘጋጁ። በተለይ ወጣት የሆናችሁ ወንድምቶች ራሳችሁን አዘጋጁ። የኔ የህይወት ተመክሮ ሌሎችን ያስተምራል ብላችሁ የምታምኑ ወጣቶች ራሳችሁን አዘጋጁ። በቤተ ክርስቲያን ያሉ መምህራን ባስተማሩኝ ትምህርት የተነሳ የቅዱሳኑም ደግሞ ታሪክ የነ ቅድስት አርሴማ፣ የነ ክርስቶስ ሰምራ፣ የነ አቡነ ተክለ ሃይማኖት፣ የነ አቡነ እስትንፋሰ ክርስቶስ፣ የነ ጳውሎስ፣ የነ ጴጥሮስ፣ የነ ዮሐንስ፣ የነ ማርቆስ፣ የጌታ እናት፣ የክርስቶስ እናት፣ የድንግል ማርያም የነ ማርያም ዘኔን፣ የነ መቅደላዊት ማርያም ታሪክ የነሱ ተጋድሎ የነሱ ትሩፋት ከነበርኩበት የኃጢአት መንገድ ከነበርኩበት የኃጢአት ሰንሰለት እንድወጣ አድርጎኛል የምትሉ እህት ወንድሞች በአጠቃላይ ራሳችሁን አዘጋጁ። የፈለገ አትናቴዎስ መልካም ወጣት ምዝገባ ተጀምሯል። በፈለገ አትናቴዎስ አካውንት በውስጥ መስመር መታችሁ መልእክት አስቀምጡልኝ። ራሳችሁ በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በተለያየ ልምዶች ውስጥ ያላችሁ፣ በሱስ ውስጥ ያላችሁ፣ ስጋችሁን በመሸጥ ላይ እየኖራችሁ ያላችሁ፣ እንዲሁም በቃ እንዲሁ የኃጢአት ስሜት ይሰማኛል የምትሉ በአጠቃላይ ኑ ቅረቡ። እያንዳንዳችሁ በመጣችሁበት ልክ እናወራችኋለን። የእናንተን ህመም አብረን እንታመማለን፣ ድምፃችሁን እንሰማችኋለን እና መጨረሻ ላይ የምንሰጣችሁ ነገር ግን አስታውሱ የቤተ ክርስቲያናችን ራስ የሆነውን ክርስቶስ ኢየሱስን ነው እና ወንድማችን የተመስገንን አካውንት እየገባችሁ መልእክት አስቀምጡለት። ምናልባት ኢንኬዝ በውስጥ መስመር መልእክት አስቀምጣችሁልኝ እኔ ባልመልስ ለወንድማችን ተሙ መልእክት አስቀምጡለት። በስፋት ደግሞ ሁላችሁንም እህት ወንድሞች አቅርበው ለማውራት በቻልነው አቅም ወይ ቴሌግራም ቻናል እናዘጋጃለን ወይም ካልሆነ ሌሎች አማራጮችን ተጠቅመን ደግሞ ሞር ቀርባችሁ የቤተክርስቲያንን ትምህርት እንድትማሩ እናደርጋለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁም ኦርቶዶክሳውያን እንዳትቀሩ። ቀጣይ ሳምንት በፈለገ አትናቴዎስ የመልካም ወጣት ስልጠና ይጀመራል ማለት ነውና ሁላችሁም እንዳትቀሩ። ሁላችሁም ማንም ሰው መቅረት አይችልም። ማንም ሰው እዚህ ቦታ ላይ ስትመጡ የግድ በነገራችን ላይ ኦርቶዶክስ መሆን አይጠበቅባችሁም። ዌዘር የእስልምና እምነት ተከታይ ልትሆኑ ይችላላችሁ፣ የካቶሊክ እምነት ተከታይ ልትሆኑ ይችላላችሁ፣ የፕሮቴስታንት እምነት ተከታይ ልትሆኑ ይችላላችሁ። ሁላችሁም ካላችሁበት የድፋምነት ስሜት መውጣት የምትፈልጉ ከሆነ መቅረብ ትችላላችሁ። እሺ፣ ምንም ነገር እንዳፈሩ።
በውስጥ እያወሩን ያሉ በነገራችን ላይ የተወሰኑት ወንድሞች አሉ። በዚህ አጋጣሚ በግብረ ሰዶሜነት ህይወት ውስጥም ያላችሁ ለምሳሌ 2 የፕሮቴስታንት እምነት ተከታይ ሆኑ በግብረ ሰዶሜ ህይወት ውስጥ ያሉ ወንድሞች የሚያወሩን አሉ። በነገራችን ላይ በእነዚህ ልምድ ውስጥ ያሉ መውጣት የሚፈልጉ እና በዚህ አይነት ልምድ ውስጥም ያላችሁ ፕሮቴስታንት የሆናችሁ እህት ወንድሞቻችን ጭምር በክርስቶስ ፍቅር እንወዳችኋለን። ከኛ በላይ ደግሞ በመስቀል ተሰቅሎ ስጋውን የቆረሰላችሁ ደሙን ያፈሰሰላችሁ የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ክርስቶስ ኢየሱስ ይወዳችኋል እና ፕሊዝ ቀርባችሁ ከኛ ጋር ማውራት ትችላላችሁ። በውስጥ መስመር መልእክት አስቀምጡልን። እኔም አየዋለሁ፣ ታሙም አየዋል። መልእክት አስቀምጡ። እሺ የኔ ተወዳጆች ወዳችኋለሁ። ዲያቆንዬ ድምፄ ከተሰማ አሁን ላልክበት ሐሳብ ኦርቶዶክሳዊነት ውበት ነውና ኦርቶዶክስ ሆኖ ኦሪጂናል መልካም ወጣት ለመሆን የምትጠቀሙት በትክክለኛ በኦርቶዶክሳዊ ልጆች ነውና ድንገት ዲያቆን ፈለገ አትናቴዎስ ካላነሳላችሁ ካልመለሰላችሁ ዲያቆን ጋር በተደጋጋሚ ጽፌለታለሁ ግን አልመለሰልኝም ካላችሁኝ ስፔሻል ኬዝ ከሆነ ለዲያቆን አሳየዋለሁ። በተለይ ቅድም እሱ የዘረዘራቸው ላይ ስጋችሁን የምትሸጡ በሱስ የተያዛችሁ በተለያየ አይነት ሱሶች የተያዛችሁ መልካም ወጣት ለመሆን የምትፈልጉ ኦርቶዶክሳውያን እስልምና ላይም ያላችሁ ፕሮቴስታንት ላይም ያላችሁ ካቶሊክ ላይም ያላችሁ የትኛውም ቤተ እምነት ላይ ያላችሁን እንቀበላለን። ኤቲስት ላይ እንኳን ያለ ሰው ቢሆን እንቀበላለን። ማለትም ክርስትና የህይወት ነው፣ እንድትኖሩና እንድንኖር እንቀጥላለን። ዲያቆን ይሄን ላስታውስ ብዬ ነው። ድንገት አንተ ካልመለስክላቸው እኔ መልስላቸዋለሁ። አመሰግናለሁ ታሙ። ኤኒዌይስ ያው ከዚህ በኋላ አይቀርም እና ደግሞ በዚህ አጋጣሚ ከዚህ ቀደም እኛ ጋር መታችሁ እንደ ሄሉ እንደ ሳምሪናዬ መታችሁ አንዳንድ ችግሮቻችሁን ነገራችሁን እና የክርስቶስ ኢየሱስ ቃል ደግሞ መጽናናት ሆኗችሁ አምላካችሁ ክርስቶስን አውቃችሁት በንስሐ ሕይወት ተመላልሳችሁ ራሳችሁን ለካህን አሳይታችሁ ራሳችሁን ወደ ቤተክርስቲያን አቅርባችሁ ደግሞ እንደው ረፍትን ያገኛችሁ ሰዎች ደግሞ የእናንተ ተሞክሮ ለሌሎች ሰዎች ትምህርት ሊሆን ስለሚችል በአጭር ደቂቃ እድል እንሰጣችኋለን። ምን አይነት ህይወት እንደነበራችሁ ከዛ በኋላ ክርስቶስ በምን አይነት መንገድ ደግሞ ታሪካችሁን እንደቀየረውም ደግሞ እንድትናገሩ እድል እንሰጣለን እና ብቻ እናንተ መቅረባችሁን ብቻ እንዳታቆሙ። የኔ ተወዳጆች እወዳችኋለሁ። ለወንድም ለእህቶቼ እድል ልስጥ። መሲ ፈለገዬ እንዴት ነህ? አሉልሽ መሲ ሰላም ነው። ያው ቁጭ ብዬ ተምሬያለሁ። በጣም ደስ የሚል ሁላችንን መንፈሳችንን የሚያድስ ነገር ነው። እንደዚህ ደግሞ አምሮብክ መኳንንት መስለ ደግሞ ስለመጣክ ይህን ክብር የሰጠክ የድንግል ማርያም ልጅ የተመሰገነ ይሁን። በቃ ቁጭ ብዬ ተምሬያለሁ። ግን እኔ ለአንድም ጉዳይ ነው የገባሁት። ከኔ አጠገብ አሃዱ ባልትና የሚለውን በፈለገ ስም ፎሎ እንድታረጉት ነው። ወንድሜ ነው እና ፎሎ እንድታረጉት ነው። ሁላችሁም ከኔ አጠገብ አሃዱ ባልትና የሚለው 839 ያለውን ፎሎ አርጉት እና ፈለገዬ በጣም ነው የምወድክ ማከብርክ። በዚሁ ቀጥል። ፎሎ ያረጋችሁኝ ሁላችሁንም ደግሞ አመሰግናለሁ። ይሄን አካውንት ብቻ ፎሎ አርጉት። ቴንክ ዩ ሁላችሁ። አሜን። መሲ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መሲ መልእክት አስቀምጥልሻለሁ። በባለፈው በነገራችን ላይ ተወዳጆች የዩቲዩብ ቻናል ልንጀምር ነው። ይኸው ዩቲዩብ ቻናላችንን በደንብ ሰብስክራይብ እንደምታደርጉ እና እስካሁን በእርግጥ ምንም አይነት ማቴሪያሎችን አላዘጋጀንም እና እህታችን መሲ ላይ ደግሞ ጫና እንትን ማለት አንፈልግም። ባይሆን መሲ ከነ መማሪ ከሌሎች እህቶች ጋር ከነሳሪዬ ጋር መሆና እንግዲህ የተወሰኑ ነገሮችን ለማገዝ ቃል ገብታልናለች እና ያው እግዚአብሔር ያዘጋጃል የቀረው ነው ማለት ነው። ፈለገዬ አንተ እኛ የምንገዛው ለአንተ ለዩቲዩብክ የሚያስፈልገው ነገር እኛ ራሳችን የምንማርበት ለኛ ነው፣ ለአንተ አይደለም። በነገራችን ላይ
ምንም የመጽሐፍ ቅዱስ ጥቅስ በመዳን ቤት ሆነው ኢቭን በተለያየ ህመም ላይ ሆነው በአረብ ሀገራት ላይ ሆስፒታል ውስጥ ተኝተው የሚያዳምጡ ብዙ እህቶች የሚወዱ የሚያከብሩ ካሉና ለነሱ እንድታስተምራቸው ነውና እኛ ላንተ ሳይሆን ለእህቶቻችን ለራሳችን ነው ያንን ነገር የምናደርገውና እንትኖቹን ብቻ ንገረኝ የቱ ዕቃ እንደሚያስፈልግ ብቻ ካንተ የሚያስፈልገው ካንተ የምንፈልገው ምን አይነት ዕቃ እንደሆነ ብቻ ነውና ዋትስአፕ ላይ ጻፍልኝ ፈለገዬ ሁሌም ቢሆን ታዛዥ ነኝ። እሺ መሲ እግዚአብሔር ያክብርልኝ መሲ በጣም ነው የማመሰግነው። ያው ከዛ በኋላ እንግዲህ ለሚያስፈልጉት እንግዲህ በጣም ብዙ ነገሮችን አስበናል። ይሄንን ስቱዲዮ የምንጠቀመው ይሄንን የዩቲዩብ ቻናል የምንጠቀመው ኦርቶዶክሳዊ መልካም ወጣትን ለመገንባት ነው። ኦርቶዶክሳዊ መልካም ወጣት በብዙዎች ዘንድ በጣም ብዙ አይነት መልከታ ሊኖሩ ይችላል። በጣም ብዙ አይነት ትርጉም ሊኖሩ ይችላል። ኦርቶዶክሳዊ መልካም ወጣትን ግን ለመገንባት ዩቲዩብንም እንጠቀመዋለን። እንግዲህ ስቱዲዮን ደግሞ አይደል ለስቱዲዮ ደግሞ የሚሆነውን ደግሞ የኪራይ ደግሞ ምን ይታወቃል፣ እግዚአብሔር ያዘጋጀዋል። እግዚአብሔር ከዚህ ስንወጣ ያዘጋጀው ይሆናል። አይ ሆፕ ሁላችሁም እንዲህ አይነት ጉዳይ ላይ እንደምትተባበሩ ማንንም እንደዚህ አድርጉ አንልም። ልክ እንደ መሲ ፈቃደኛ የሚሆኑ ሰዎች ለስቱዲዮ ኪራይ ለተለያየ ጉዳይ ሰፖርት ማድረግ የሚችሉ ካሉ እንግዲህ እንደ እግዚአብሔር መልካም ፈቃድ እነሱንም እናወራለን። ብዙ ነፍሳትን እንግዲህ በቻልነው አቅም ያው እንማርካለን ጌታ ቢረዳን። በጣም ብዙ ፕሮቴስታንት ወንድሞቻችን ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና እውነተኛውን ጌታ ኢየሱስ ክርስቶስን ደግሞ እንዲያውቁት ጠንክረን የምንሰራበት ቻናል ይሆናል ማለት ነው። ጌታ ቢረዳን እግዚአብሔር ቢረዳን እና ለዚህ ላይ ላሉ እህት ወንድሞች እድል ልስጥና እንጠቅላል። ዲያቆንዬ እንኳን ደህና መጡ አንቱ ተወዳጅ እና እንደው የሚናገሩት ሀሳብ ካለ ለእርሶ እድል ልስጥ። ዲያቆን ዴቫሉ እንደው ቃለ ሕይወት ያሰማልን። በጣም እናመሰግናለን። ብዙ ሀሳቦች ተነስተዋል። ምናልባት ሁሉም ላይ እንትን ለማለት ቢከብድም እንደው ትንሽ አለፍ ብዬ 2-3 ነጥቦችን አነሳለሁ። መጀመሪያ በትምህርቱ ላይ በድጋሚ እንደው ቃለ ሕይወት ያሰማልን እና ትንሽ የገረመኝ ምንድን ነው አሁን መጽሐፈ መሳፍንት ምዕራፍ 8 ላይ ብንሄድ ማለት ነው ቀደም ብንል እና ብናነበው ታሪኩን ኤፍሬም ተመሳሳይ ክስ ጊዲዮን ላይ አንስቷል ቀደም ብሎ። ከዛ በኋላ ነው እንግዲህ የእሱ ነገድ የእሱ ተከታዮች ዮፍታሔ ላይ እንደዚህ አይነት ክስ ደግሞ ያቀረቡትና ለምንድን ነው ይህን የማነሳው? አንዳንድ ሰው ጠባዩ ነው በቃ አይችልም። ስድብ፣ ክስ ማንነቱ ነው ማለት ነው። ተዋህዶታል ማለት ነው። እና አንድ ነፍስ አባት ነበሩኝ። አንዳንድ ጊዜ ልክ እንደ ጉንፋን፣ አሁን አንድ ሰው ጉንፋን ከያዘው ያስለዋል። በቃ ምንም ማድረግ አይችልም፣ ወዶ አይደለም። እና የሚሳደበው በቃ ታሟል ማለት ነው። እና እንደ እግዚአብሔር ይማርህ ማለት ነው እንጂ ሌላ ምን ትለዋለህ? ታሟል፣ ይህ ሰውዬ ታሟል ማለት ነው። እና እውነቱን ለመናገር ምንም ማድረግ አይቻልም። እንግዲህ ወንድሞቻችን እህቶቻችን ታመዋልና ልንጸልይላቸው ያስፈልጋል። በነገራችን ላይ አይ ቲንክ አቡነ ሽኑዳ መሰሉ መጽሐፍ የጻፉት በዚህ ላይ የመንፈሳዊ ደረጃዎች ብለው አንደኛው አለመናደድ ነው፣ እንደው በቀለዋለሁ ብሎ አለማሰብ ነው። ከዛ በኋላ ለሰውየው መድረስ አለብን ማለት ነው። ወንድሞቻችን እህቶቻችን እንደው ከክርስቶስ እኮ ተለዩብን ብሎ እንደው ማዘን ማልቀስ እና ኢቭን አይ ዶንት ኬር ምንም ለእኔ እኮ ምንም ስሜት አይሰጠኝም። የመጀመሪያው ደረጃ ነው ባይ ዘ ዌይ። ከዛ በኋላ ግን ማዕረጉ ምንድን ነው? እንደው ከክርስቶስ ተለዩብን ብሎ ማልቀስ ነው። እና የእውነት ልንጸልይላቸው ልናስብላቸው ያስፈልጋል። ታመዋል ማለት ነው እነዚህ ወንድሞች እህቶቻችን። ሌላም ነገር ማለት ፈልጌ ነበረ ግን ምንም እንትን አይጠቅምም። ምክንያቱም ያለፈው አልፈዋልና እንደዚህ ብሎ ዲቴል እንትኑ አያስፈልግም። ለማንኛውም ስለ ፍቅር ያነሳኸው ሁልጊዜ እንትን የምለው መስቀል በነገራችን ላይ
ሆሪዛንታል እና ቨርቲካል አለው። ከላይ ወደ ታች የሚወጣው ፓርት አለ፣ ከዛ ወደ ጎን ደግሞ የሚሄዳ አለ እና ይሄ ቨርቲካል ሪሌሽንሽፕ ከእግዚአብሔር ጋር ያለን ሪሌሽንሽፕ ምሳሌ ነው ማለት ነው። ከላይ ወደ ታች ያለው እኛ ወደ እግዚአብሔር ጋር የምንሄድበት እና የሚያገናኘን ምሳሌ ነው። ሆሪዛንታሉ ግን ከግራ ወደ ቀኝ ያለው እርስ በራሳችን ያለው ፍቅር ሬፕሬዘንት የሚያደርግ ነው እና ይህንን ማነሳው ለምንድን ነው? መስቀል ያለ ፍቅረ ብእሲ አይኖርም ማለት ነው። ሊኖር አይችልም። በቃ መስቀሉ የለም እና ብዙ ጊዜ ምንድን ነው እኛ የምናስበው እንደው በር ዘግተን ጸልየን የምንጸድቅ ይመስለናል። አንድ ደዘርት ፋዘርስ ላይ ብቻህን ሄደ ጸልይ ሲባል እንዲህ የማንን እግር ላጥብ ነው ብሎ የመለሰ አለ። ደዘርት ፋዘርስ ላይ በጣም የሚገርም አባባል ነው እውነቱን ለመናገር እና እንደው ብቻዬን ሆኜ የማንን እግር ላጥብ ነው ያሰኛል። ፍቅር እሱ ክርስትና ይሄ ስለሆነ ማለት ነው እና ፍቅር መሰረት ነው። አሁንም አንዳንድ ጊዜ እንደው በተለይ ወጣቶች እኔንም ጨምረው ማለት ነው እና ወጣቶች የሆነው አንዳንድ ጊዜ ከሆነ ነገር ከማድረጋችን በፊት ቆመን እንደው ብናስብ ይሄ ነገር ለራሴ ግሎሪ ነው፣ ራሴ እንድታይበት ነው ወይስ የእውነት እግዚአብሔር እንዲታይበት ነው በዚህ አገልግሎት ላይ ብለን ራሳችንን ብንፈትን፣ አሁን የማደርገው ነገር፣ አሁን የምናገረው ነገር፣ አሁን የማሳየው ነገር ለራሴ ግሎሪ ነው ወይስ ለእግዚአብሔር ነው ብለን እውነቱን ያለውን ነገር እንደው ብንፈትሽ ራሳችንን